ቼልሲና ሊቨርፑል ወጣቱን ተከላካይ ለማስፈረም ተፋጠዋል። ሁለቱ ክለቦች የ21 ዓመቱን የኮሞ ተከላካይ ዣኮቦ ራሞን ለማስፈረም ከፍተኛ ፉክክር እያደረጉ እንደሚገኙ በርካቶች እየዘገቡ ይገኛሉ። በውድድር ዓመቱ ከኮሞ ጋር ጥሩ ጊዜ እያሳለፈ የሚገኘው ራሞን በዚህ የዝውውር መስኮት የሌሎች ክለቦችንም ቀልብ የሳበ ሲሆን የብራይተንና የኒውካስል ዩናይትድ መልማዮችም ተጫዋቹን መመልከታቸው ተዘግቧል። ሪያል ማድሪድም ተጫዋቹን መልሶ መግዛት የሚችልበት አማራጭ እንዳለው በርካቶች የተናገሩ ይገኛሉ። ሊቨርፑልና ቼልሲን ያፋጠጠው ይህ የተከላካይ መስመር ተጫዋች ማን ነው? ምን አይነት ጊዜን በዘንድሮው የውድድር ዓመት እያሳለፈ ይገኛል? ከዚህ ባለፈ ተጫዋቹ በዚህ የዝውውር መስኮት ከኮሞ ጋር የሚለያይ ከሆነ አዲስ ለሚፈርምበት ክለብ ምን አይነት የሜዳ ላይ ግልጋሎትን መስጠት ይችላል? እነዚህ ክለቦችስ አጥብቀው የፈለጉት ለምንድን ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። እግዚአብሔር ቢፈቅድ ዘንድሮ 100,000 ሰብስክራይበር የመግባት እቅድ አለን። ስለዚህ ከፈጣሪ ቀጥሎ እናንተን ይዘን ይህንን ነገር እንደምናሳካው እምነት አለን። እናም እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩት ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተን በብዛት ላይክ ማድረግ ይፈልጋል። እናም ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ይህንን ፕሮግራም የምትከታተሉ አድማጮቻችን ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። ጊዜው የጥር ተጫዋቾች የዝውውር መስኮት የተከፈተበት ወቅት ነው። ስለዚህ እኛም ለየት ያሉ ጉዳዮችን ከዝውውር ጉዳዮች ጋር አያይዘን እንዲሁ ደግሞ አዳዲስ የዝውውር ጉዳዮችን ፈጣሪ እንደፈቀደ መመልከታችንን እንቀጥላለን። በዚህኛው ፕሮግራማችን ክፍል ደግሞ የተከላካይ መስመር ተጫዋቹ ሁለቱን ትልልቅ ክለቦች አፋጧል በሚለው ርዕሰ ጉዳይ ላይ ከእናንተ ጋር አብረን ቆይታ የምናደርግ ነው የሚሆነው። እንግዲህ አንድ መረጃ በጣም ተደጋግሞ እየወጣ ነው የሚገኘው። በተለይ ይህንን የኮሞ የተከላካይ መስመር ተጫዋች ዣኮቦ ራሞን ለማስፈረም ከፍተኛ ጥረት በሊቨርፑልና በቼልሲ መካከል እየተደረገ እንደሚገኝ ሁለቱ ክለቦች ይህንን ተጫዋች ለማስፈረም በከፍተኛ ሁኔታ መፋጠጣቸው ነው የተገለጸ የሚገኘው። ከዚህም በተጨማሪ ምናልባት ሁለቱ ክለቦች ብቻ በዋነኝነት አነሳን እንጂ ቶተንሃም፣ ብራይተን፣ ኒውካስል ተጫዋቹን ለማስፈረም በመለማዮቻቸው አማካኝነት ተጫዋቹን ሲከታተሉት እንደቆዩት ነው ሲወጡ የነበሩ መረጃዎችና ዘገባዎች የሚያሳዩት። ታዲያ ይህ በርካታ ክለቦች የሚፈልጉት የተከላካይ መስመር ተጫዋች ማን ነው? ለምንድን ነው እነዚህ ክለቦችስ ይህንን ተጫዋች አጥብቀው እየፈለጉት የሚገኙት የሚለውን ጉዳይ እዚህኛው ፕሮግራማችን ላይ የምንመለከተው ይሆናል። እንግዲህ የዘንድሮን የውድድር ዓመት የኮሞን ጥሩ የውድድር ጊዜን ካነሳን ይህንንም ተጫዋች አብረን ማንሳት ይኖርብናል እና በጣም አስገራሚ መከላከል ብቃትን ነው እያሳየ የሚገኘው። 1 ሜትር ከ95 የሚረዝም እንዲሁ ደግሞ በውድድር ዓመቱ ላይ ለክለቡ እያደረገ ከሚገኘው አስተዋጽኦ የተነሳ ኮሞም በጣሊያን ሴሪያው በጣም ጥቂት ጎሎች ከተቆጠሩባቸው ክለቦች መካከል ከፊት ተርታ እንዲሰለፍ ያደረገ ተጫዋች ሆኗል እና እንደዚህ አይነት ተጫዋቾች ደግሞ ብዙ ጊዜ ወደ እግር ኳሱ ብቅ በሚሉበት ሰዓት የብዙዎቹን ቀልብ እንዲሁ ደግሞ የብዙዎቹን ትኩረት መሳባቸው አይቀርም። ከሚያሳዩት ፐርፎርማንስ አንጻር ሌሎች በርካታ ክለቦችም ባለሙያዎቻቸውን ልከው እንዲህ አይነቶቹን ተጫዋቾች ሲከታተሏቸው እንመለከታለን እና አሁን ተጫዋቹ 21 ዓመቱ ላይ ነው የሚገኘው። በጣም ረጅም ተከላካይ ነው። 1 ሜትር ከ95 ይረዝማል። በሪያል ማድሪድ ከሲ ቡድን ጀምሮ ከዛ በኋላ በሪያል ማድሪድ ቢ በመቀጠል ደግሞ በዋናው የሪያል ማድሪድ ቡድን ውስጥ ለጥቂት ጊዜያት ያህል ከቆየ በኋላ ነው በ2025 የጣሊያኑን ክለብ ኮሞ የተቀላቀለው። ባሳለፍነው ክረምት እንግዲህ ይህንን ተጫዋች ኮሞዎች አስፈርመዋል በ2.5 ሚሊዮን ፓውንድ እና ግን ሪያል ማድሪድ ተጫዋቹን ድንገት የማስፈረም ፍላጎት ቢያድርበት ድጋሚ ተጫዋቹን ወደ ሳንቲያጎ በርናቢዮ የመመለስ ፍላጎት ቢኖረው ያንን ተጫዋች መልሶ ማግኘት የሚችልበትም አማራጭ አለ ማለት ነው እና ያንን እንግዲህ ተጫዋች ለማስፈረም ሪያል ማድሪድ እድል አለው በዋነኝነት። ሌሎቹ ክለቦችም ግን ከፍተኛ ጥረት እያደረጉ ይገኛሉ። በተለይ ሊቨርፑል ከ2021 ጀምሮ አንድ የመሃል ሲኒየር ተከላካይ ብቻ ነው ማስፈረም የቻለው። ከ2021 ጀምሮ በነበሩ ጊዜያት ማስፈረም የቻለው አንድ የሴንተር ባክ ወይም የመሃል ተከላካይ ተጫዋች ብቻ ነው
ስለዚህ በጣም ክለቡ የተከላካይ መስመር ተጫዋች ማምጣት ይኖርበታል። ያንን ነገር ማግኘትም ጭምር ይፈልጋል። ሊቨርፑልም ቢሆን አሁን ሊቨርፑል ቤት ቫን ዳይክን እናነሳለን ወይ እነ ኮናቴን ወይ እነ ጆ ጎሜዝን አይነት ተጫዋቾችን ነው ልናነሳ የምንችለው እና ሊቨርፑል ይህንን ተጫዋች አጥብቆ የፈለገበት አንዱ ምክንያትም ይሄ ነው። ማርክ ጌሂን ለማስፈረም ባለፈው ክረምት የመጨረሻው ምዕራፍ ላይ ደርሰው ነው ዝውውሩ ሳይሳካ የቀረው። አንድ ይህንን ጉዳይ እናነሳለን። ሌላኛው ደግሞ ከዚሁ ጉዳይ ጋር አያይዘን የምናነሳው ነገር ቼልሲም ቢሆን ምርጥ የተከላካይ መስመር ተጫዋች እስካሁን ድረስ ማግኘት አልቻለም። ዘንድሮ ብዙ አማራጮችን ክለቡ እየተጠቀመ ነው። ቶሲን አዳራቢዮ ወይ ደግሞ ባዲያሺሊ አሊያ ደግሞ እንደነ አቼምፖንግ ያሉ ተጫዋቾችን ወይ እነ ዮረል ሃቶን እየደጋገሙ ሲጠቀሙ እንመለከታለን እና ያ ክለቡ በተገቢ ሁኔታ ትክክለኛውን የተከላካይ መስመር ጥምረት ሳያገኝ በመቅረቱ ምክንያት የመጣ ነገር መሆኑን እንረዳለን። ነገር ግን ይህንን ተጫዋች ቼልሲም የፈለገው በዚህ ምክንያት መሆኑን ማንሳት ይጠበቅብናል እና ከእሁድ ዕለት ጀምሮ የሚወጡ ሪፖርቶች እንደሚያሳዩት እነዚህ ሁለት ክለቦች በተለይ በዋነኝነት ተጫዋቹን ለማስፈረም መፋጠጣቸውን የተገለጸው። በዘንድሮ ውድድር ዓመት የሴስክ ፋብሪሃስን የኮሞን ቡድን ከተመለከትን መከላከሉ ጠንካራ እንዲሆን የዚህ ተጫዋች አስተዋጽኦና ሚና እጅግ በጣም ከፍተኛ ነበር። ተጫዋቹ ከሪያል ማድሪድ ነው ኮሞን የተቀላቀለው ብያቸዋለሁ ቀደም ሲል እና ደግሞ በእድሜው ገና 21 ዓመቱ ላይ የሚገኝ ተጫዋች መሆኑ ሌሎች ክለቦችን በደንብ ተጫዋቹን ለማግኘት ከፍተኛ ጉጉት እንዲያድርባቸውም ያስቻለ ሆኗል ማለት ነው እና ሪያል ማድሪድ ብዙ የተጠቀመበት ተጫዋች አልሆነም። ግን ደግሞ ምናልባት በ2026 ተጫዋቹን መልሰው ማስፈረም የሚችሉ ከሆነ 7 ሚሊዮን ፓውንድ ብቻ በመክፈል ተጫዋቹን የግላቸው ማድረግ ይችላሉ። ዘንድሮ እንግዲህ ተጫዋቹ 17 ጨዋታዎች ላይ ለኮሞ ተሰልፎ ተጫውቷል። እናም ቡድኑ በጣሊያን ሴሪ 6ኛ ደረጃ ላይ እንዲቀመጥ አስችሏል። ከዚህ በተጨማሪ በ19 ጨዋታዎች 13 ጎሎች ብቻ ናቸው ኮሞ የተቆጠሩበት። በዚህም እንግዲህ የሚበለጠው በሮማ ብቻ ነው በጎል መቆጠር ማለት ነው እና ምን ያክል በጣም ጠንካራ የተከላካይ መስመር እንዳላቸው የሚያሳይ ነው። ይህ እንግዲህ የተከላካይ መስመር ተጫዋች በሪያል ማድሪዶ የቀድሞ ተጫዋች አልቫሮ አርቢዮላ በጣም ኢንስፓየር እንደተደረገ ወይ ደግሞ የሱ የመከላከል ብቃቶች በጣም ያስደንቁት እንደነበረ እና በሱም ደግሞ በታዳጊ ቡድን ውስጥ የመሰልጠን እድል እንዳገኘ ይነገራል። እንደምታውቁት አልቫሮ አርቢዮላ በሊቨርፑል በሪያል ማድሪድ የተጫወተ ከሪያል ማድሪድ ጋር በርካታ የስኬት ዓመታትን ያሳለፈና በርካታ ዋንጫዎችን የሚያሸነፈ ተጫዋች እንደነበር ይታወሳል እና በሪያል ማድሪድ የታዳጊ ቡድን ውስጥ በሚያሰለጥንበት ጊዜ ይህንን ተጫዋችም አሰልጥኖት እንደነበር ይገለጻል እና እሱም ሲናገር ራሱ ራሞንም ሲናገር ማለት ነው ከሱ ስር ሆኜ የመሰልጠን እድል አግኝቼ ነበር ለመጀመሪያ ጊዜ ብሎ ይናገራል እና በጣም ብዙ በራስ መተማመን ጠንካራ እንደሆን ብዙ ነገሮችን አድርጎልኛል ሲል ነበር የሚናገረው እና በጣም ትንንሽ ልጆች ነበርን በዛ በስብስብ ውስጥ በጣም ትንንሽ ልጆች ነበርን እና ጥሩ ጊዜን አሳልፈን ነበር። መጥፎ ጨዋታም ስንጫወት አልነበረም እና አርቢዮላ በጣም ጥሩ አሰልጣኝ ነው። ከዚህ በተጨማሪ የሚጫወትበትን መንገድ የጨዋታ ስታይሉን በጣም ወደዋለሁ እና ለማጥቃት በጣም የሚመች አሰልጣኝ ነው። ተጋጣሚዎቹ ላይ ደግሞ ፕሬዠርም ለመፍጠር ሙከራ ያደርጋል የሚል ሀሳብን ሲሰጥ ነበር እና ተጫዋቹ ቅድም እንዳልኳችሁ ረጅም ነው። ከ1 ሜትር ከ90 ሴንቲሜትር በላይ ይረዝማል። 6 ጫማ ከ5 ኢንች የሚረዝም ተጫዋች ነው እና ተጫዋቹ ሪል ይሄ ልክ ቀድሞ እንደምናውቃቸው ትራዲሽናል ወይም ደግሞ ኦልድ ስኩል እንደሚባሉ ሴንተር ባክ ተጫዋቾች ነው። በጣም ኳሶችን ኢንተርሴፕት ማድረግ የሚወድ ታክሎችን የሚያከናውን እንዲሁ ደግሞ ኳሶችንም ለማስጣል በጣም ከፍተኛ ጥረት የሚያደርግ ተጫዋች መሆኑንም ጭምር እንመለከታለን እና ዘንድሮ በተለይ የኮሞን ጨዋታዎች የተመለከቱ ሁሉ ይህንን ተጫዋች ምን አይነት ፐርፎርማንስ እንዳለው በደንብ የሚረዱትም ነገር ነው። አንዳንድ ደግሞ ተጫዋቾች አሉ ገና በዚህ በወጣትነት እድሜያቸው በጣም የበሰሉ ከሚጠበቅባቸው እድሜ በላይ በጣም ትልቅ ደረጃ ላይ የሚደርስ ፖቴንሻል እንዳላቸው የሚያስመሰክሩ አሉና ኢቭን የጣሊያን ሴሪን የምትመለከቱ ሰዎች ወይ ደግሞ አንዳንድ የተጫዋቹን የተቆራረጡ የቪዲዮ ክሊፖች ብትመለከቱ በጣም የሚገርም ተጫዋች ነው። ፕላስ ይሄ ብቻ አይደለም የሚያስገርመው ለቆመ ኳስም የተመቸ ተጫዋች ነው። ለሴት ፒስ በተለይ ከረጅም የማዕዘን ምት የሚሻገሩ ኳሶችን በጣም በጥሩ ሁኔታ መጠቀም የሚችል ምክንያቱም ቁመቱ በጣም ረጅም ነው ብያቸዋለሁ። እነዛን ኳሶች የመጠቀም አቅም ያለው ኳሶችን በግንባር እየገጨ
የሚያስቆጥር ኢቭን በቢልድ አፕ ጨዋታዎች በኦፕን ፕሌይ ሳይቀር ክለቡ ጎል በቸገረው ሰዓት ጎል በፈለገ ሰዓት ፍጹም ቅጣት ምት ግብ ክልል ውስጥ ተገኝቶ እነዛን ጎሎች ከማስቆጠር ወደ ኋላ ማይልና በጣም ብልሃተኛ ተጫዋች በብልሃት ኳስ የሚጫወት በብልሃት ኳስ የሚያስጥል ቢልድ አፑን ደግሞ በዛ መንገድ የሚያስጀምር ተጫዋች እንደሆነ ይነገርለታልና በጣም በጥልቀት በመከላከል ረገድ የተዋጣለት ተጫዋችም ነው ይሉለታል ብዙዎች። ስለዚህ የተከላካይ መስመር ተጫዋች ሲናገሩ ማለት ነው። እና ተጫዋቹ ገና በኮሞ እንግዲህ 30 ወይ 40 ጨዋታዎችን እንኳን ያከናወነ ተጫዋች አይደለም። ግን ሌሎቹ ክለቦችም ለምንድን ነው ይሄንን ተጫዋች አጥብቆ የፈለጉት ብለን ስናነሳ ያለው የመከላከል ብቃት እጅግ በጣም ኢምፕረስ የሚያደርግ በመሆኑ ምክንያት ነው። እና እንደውም በሪያል ማድሪድ በዋናው ቡድን ውስጥ ለተወሰኑ ጨዋታዎች ያህል ተጫውቶ ነበር እና ለሪያል ማድሪድ በተወሰኑ ጨዋታዎች ላይ በተጫወተበት ጊዜ በተለይ አንዳንድ የተሳሳታቸው ስህተቶች ነበሩ። የዛኔ ገና ወደ እግር ኳሱ በደንብ ከመጣበት ጊዜ በኋላ ከእግር ኳሱ ዓለም ጋር በደንብ የተዋወቀበት ጊዜ ነበረ። ያው ስህተቶች ሊኖሩ እንደሚችሉ ወይ የሆኑ ስህተቶችን ሊሳሳት እንደሚችል መጠበቅ ብዙም አስቸጋሪ አይሆንም። እናም ተጫዋቹ እንደዚህ አይነት ስህተቶችም ጭምር ነበሩና በሪያል ማድሪድ በነበረው ቆይታው ይሄ አይን ለመሳብ በጣም የሚመች ተጫዋች እንደሆነ ነው የቡድኑ ግብ ጠባቂ ቲባውት ኮርቷ ስለዚህ ተጫዋች የተናገረለት። እና እንደውም ኮርቷ ምን ይላል መሰላችሁ? ከሌጋኔሽ እና ከሴልታ ቪጎ ጋር በተደረጉ ጨዋታዎች እድለኛ አልነበረም ተጫዋቹ፣ ነገር ግን ጠንክሮ መስራቱን ከዛም በኋላ ቀጥሏል ሲል ነበር የተናገረው። እና በጣም ትልቅ አቅም ያለው ተጫዋች ነው እና በጣም ጥሩ ስብና ያለው ተጫዋች ነው ሲል ነበረ ስለዚህ ተጫዋች የተናገረ የነበረው። ለምንድን ነው የና ሐሳብ የሰጠው ሚለውንም ነገር ስና ያለውን ፖቴንሻልም ስላየበት ስለተመለከተበትም ጭምር ነው። ለሪያል ማድሪድ ምናልባት አሁን ባለው ጊዜ ላይጫወት ቢችልም ወደፊት ግን በዛ ደረጃ በጣም በሪያል ማድሪድም ደረጃ ሊጫወት የሚችል አሁን ደግሞ ሌሎቹም ክለቦች እሱን እየፈለጉ የሚገኙበት ትልቁ ምክንያት ያ መሆኑን እናያለን። እና እንግዲህ ተጫዋቹ ከሪያል ማድሪድ ጋርም ተመልሶ ቢጫወት በሪያል ማድሪድ መለያም ተመልሶ ብንመለከተው ወይ እነዚህ የእንግሊዝ ክለቦች ከዚህ ተጫዋች ጋር ስማቸው እየተያዙ የሚገኙ ክለቦች አንዳቸው ይህንን ተጫዋች ቢያስፈርሙት በጣም የሚጠቀሙበት ተጫዋች እንደሆነ በተለይ ጣሊያን ሴሬን አብዝተው የሚመለከቱ ሰዎች ተጫዋቹንም የሚያውቁት ሰዎች በደንብ ደጋግመው ሲናገሩ እንመለከታለን። እና ቼልሲና ሊቨርፑልም ይህንን ተጫዋች ማስፈረም የፈለጉት ለዚህ ነው። በቃ ጥሩ የተከላካይ ፕሮፋይል ያለው ተጫዋች ነው። ቁመናውን ስታዩት በቢልድ አፕ ኳስን ከግብ ጠባቂ በሚቀበልበት ጊዜ ወይ ደግሞ መሀል ሜዳ ላይ እነዛን ኳሶች ኮንትሮል በሚያደርግበት ጊዜ ፍርሃት የማይታይበት በጣም በጥሩ ኮንትሮሊንግ ኳስ መጫወት የሚችል አይነት ተጫዋች ነው። ስለዚህ እንዲህ አይነቱን ተጫዋች የትኛውም ክለብ ቢያገኘው በፍጹም የሚጠላው አይነት አይደለም። እና ደግሞ አብሶ እንደ ቼልሲና እንደ ሌሎቹ አይነት በጣም የተከላካይ መስመር ክፍተት ያለበት እንደ ሊቨርፑል አይነት የአንገብጋቢ የተከላካይ መስመር ክፍተት ያለበት ቡድን ይህንን ተጫዋች ለማስፈረም ጥረት ቢያደርግ ብዙም የሚያስገርም አይነት አይሆንም። እና ሁለቱም እንግዲህ ይህንን ተጫዋች ለማስፈረም ፉክክሮችን እያደረጉ እንደሚገኙ ነው እነዚህ የሚወጡት ሪፖርቶችና መረጃዎች የሚያሳዩት። ግን መከላከል ላይ በጣም ሴስክ ፋብሪሃስ የኮሞ አሰልጣኝ አሉኝ ብሎ ከሚተማመንባቸውና በጣም ከሚኮራባቸው በቡድን ውስጥ ሊያጣቸው ከማይፈልጋቸው ተጫዋቾች መካከል አንዱ እሱ ነው። ለምሳሌ የአየር ላይ ኳሶችን ወይ ኤሪያል ዱዌሎችን የማሸነፍ ብቃት ያለው ተጫዋች ነው። ከአየር ላይ ኳሶች በተጨማሪ የአየር ላይ ኳስን ተጫዋቹን ማሸነፍ እንደውም ከባድ እንደሆነ ነው የጣሊያን ሴሪ ላይ ተጫዋቹን በተመለከተ ብዙ ሀሳቦች የሚሰጡት። ወደፊት ምናልባት ለስፔን ብሔራዊ ቡድን ደግሞ በጣም ተስፋ ያለው ምርጥ ተከላካይ ሊሆን ይችላል። እስሩ ፓሶቹ ሰንጣቂ ኳሶችን ያቀብላል። ሎንግ ቦሎችን ደግሞ ወደ ተቃራኒ የፍጹም ቅጣት ምት ግብ ክልል የሚያሻግር ተጫዋች ነው እና ዴድ ቦል ወይም ደግሞ ያለቀላቸውን ኳሶች ታክል ገብቶ ወይም በሸርተቴ የሚያስጥል ተጫዋች ነው። ስለዚህ በጣም ሞር የተዋጣለት ተጫዋች በመሆኑ ምክንያት ይህንን ተጫዋች እየፈለጉ የሚገኙት በዚህ ምክንያት ነው ማለት ነው። እንግዲህ የትኛው ደግሞ ክለብ ይሳካልታል ይህንን ተጫዋች ለማግኘት? ያው ኮሞ ምናልባት ክለቡ ተጫዋቹን የሚያስፈርምበት ኮንትራት አለው። ያ አንዱ ጥሩ ነገር ሊሆን ይችላል። ግን ደግሞ እንዲህ አይነት ነገሮችም እንዳሉ ቢሆን መረዳት ደግሞ የሚጠበቅብን ነገር በጣም ተለቅ ያለ ክለብ ከመጣ ከኮሞም ተለቅ ያለ ክለብ ከመጣ ተጫዋቹም ወደዛ ክለብ ለመሄድ ፍላጎት ማሳየቱ አይቀርም። ሪያል ማድሪድም ቢሆን ይከታተለዋል። ተጫዋቹ ምን አይነት ፖዚሽን ላይ ነው ያለው፣ እንዴት አይነት ፐርፎርማንስ ነው እያሳየ ያለው ቢሎን ነገር በደንብ መመልከቱ አይቀርም እና
እነዛ ነገሮች ካየ በኋላ የሆነ ውሳኔ ላይ ሊደርስ ይችላል። ስለዚህ ሁለቱ ክለቦች በተለይ በዋነኝነት ቼልሲና ሊቨርፑል የፈለጉት ተጫዋች እንግዲህ በእንዲህ አይነት መንገድ የሚገለጽና የሚብራራ ተጫዋች ነው። ምናልባት ወደፊት የዓለምን እግር ኳስ በደንብ ከሚቆጣጠሩ የተከላካይ መስመር ተጫዋቾች መካከል አንዱ ነው። እንግዲህ የትኛው ክለብ ገፍቶ መጥቶ ይህንን ተጫዋች ያስፈርመዋል? አሁን ሊቨርፑል ማርክ ጌሂን ለማስፈረም ፍላጎት አለው፣ ግን እንደና አርሰናል ያሉ ክለቦችም ደግሞ በቅርብ ርቀት ይገኛሉ እና ምናልባት የማርክ ጌሂ ጉዳይ ማይሆን ከሆነ ወደ ሌሎች ተጫዋቾች ፊቱን ማዞሩ አይቀርም። ሊቨርፑልም በተመሳሳይ ፍላጎት ያለው ክለብ ነው ከዚህኛው ጉዳይ ጋር ተያይዞ። ቼልሲንም ካነሳን ደግሞ የተከላካይ መስመር ላይ ክፍተት ያለበት ቡድን ነው። ስለዚህ ይህን ተጫዋች ቢያገኝ ለክለቡ በጣም ትልቅ ጠቀሜታ ይኖረዋል እና ያን ነገር ነው እንግዲህ እየተመለከትን የምንገኘው። እስቲ ተጫዋቹን የምታውቁት ከሆነ ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ለሊቨርፑልና ለቼልሲስ የትኛው ተጫዋች ቢመጣ ጥሩ ነው ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን ጻፉልኝ። ይህ ተጫዋች ግን በዚህ ዝውውር መስኮት የብዙሃኑ አጀንዳ ከሚሆኑ ተጫዋቾች መካከል አንዱ እንደሚሆን በርካቶች እየተናገሩ ይገኛሉ።